ቆይ ሾይፍ ዮናስ አሹሎ ኦኔሳ እግዚአብሔር ይመስገን። ሰላም ዋልክ? እግዚአብሔር ይመስገን። ሰላም ነህ? እግዚአብሔር ይመስገን። አባዶች ያመጣም ሰው ቤት ሄድ እንደምን አለ? እግዚአብሔር ይመስገን። ዛሬ እንግዲህ ጥቆማ ሰምቼ ነው የመጣሁት። ባለሙያ እንደሆነ ሰምቻለሁ። እንግዲህ እናንተን የበዶርዜ አካባቢ በጋማ በጣም ተወዳጅ ምግቦችን አንቺ ከለማር የመጣሁት ታስተምርኛለሽ? ምን ችግር አለ? በደምብ ስለዚህ እንግዲህ ዛሬ ካንቺ ጋር ቆንጆ ምግብ አዘጋጃለሁ። ዛሬ እንደነገርኳችሁ እንግዲህ ወደ ወይዘሮ ገላን ቤት መጥቻለሁ። ዛሬ ባህሉን በጠበቀ መልኩ ትክክለኛውን የባህላችሁ ምግብ አሰራር እማራለሁ። ከኔ ጋር ቆያችሁ ዛሬ ባለሙያ ትሆናላችሁ። አሁን ገላን ቤት እንገባለን። ኩሽና ገብተን እንጨት ሰብረን ቆንጆ ምግብ እናዘጋጃለን። ተካተሉ። እሺ። እሺ ገባ ይግቡ። እንኳን ደህና መጣ። ዛሬ መቼም የሀገራችን ባህል በዶርዜ ከሽካ ልንሰራ እንግዲህ እቺ ጎመኗን ቀንጠስጠስ እናደርጋለን። መጀመሪያ ከሽካ ልንሰራ ነው። ከሽካ ልንሰራ ነው። እንደምን ጀምረው በቃ እንዴት የእርሶ ቋል የኔ ግን ቋል ምንድን ነው ነገር ይላል ከነግዱ ማድረገው እሺ ከነግዱ ለጋ ስለሆነ ምንም አይልም። ሲንቆረቆረ ታረግና ጥላለሁ እንደዚህ። እሺ ሳይፊ ለቴትሪ ድስቴን ከማና ሳይፊ ቀነጣጥሰን ወደ ብረት ድስት እናደርገዋለን። እኔ እኮ ሄዳቆምኩ ምንድነው ያወሩት እኮ ነው አይችልም ቀሽም ነው ያለው መስሎኝ። ኧረ በስላሴ እንደው ተመልከቱ እንግዲህ መጀመሪያ ስራችን ጎመን ቀንጥሶ ማስተካከል። ዛሬ የምገኘው እንግዲህ ያው እንደነገርኳችሁ ወደ ሽሮ ሜዳ ወጣ ብዬ ነበረ። እንግዲህ በዶርዜ ማህበረሰብ በጣም ተወዳጅ የሆነውን የካሽካ አሰራር ዛሬ እንመለከታለን። በነገራችን ላይ ካሽካ ወጣቱ ይበላ ቢያርግ ኖሮ ጥንካሬውን በጣም ያስመሰክር ነበርና በጣም ቆንጆ ምግብ እንደሆነ መረጃው አለኝ። ዛሬ ደግሞ ትክክለኛው ባለሙያ ጋር ሄጄ ካሽካ እየሰራን ትመለከታላችሁ ማለት ነው። ቆይታችሁ ከኛ ጋር ይሁን። ሌላ ግብአት ምን ያስጨምርበታል? ሌላ ድንች እንጨምራለን። ድንች ከስር እናደርግለታለን። እሺ ከዛ በኋላ የጎመን ከላይ እናደርገዋለን። ዋው! ሌላ ግብአት ምን እንጠቀማለን? እዛጫው ነስነስ ዘይትም ከላይ ጨመር እናደርግበታለን። በቃ ግብአቶቹ እነዚህ ናቸው። ከዛ በኋላ ያው የተፈጨ ዱቄት አለን በቆሎና ስንዴ። እሱን እንግዲህ ለወስወስ አድርገን ጨበጥ አድርገን ይሄ በደንብ በሰል ሲል ሶሉሽን ቆይ በአማርኛ ያውሪኝ አንዴ። እሺ በደንብ እንፋሎቱ በደንብ በቃ ሲወጣ ከዛ ጨበጥ አድርገን ሽት አድርገን እየጨበጥ ላዩ ላይ እናረጋለን ማለት ነው። በጣም ደስ ይላል። አሁን ጎመናችን ግን ተቀንሶ አልቋል። አንቺን አጣጥቤ ልምጣ። አንተ እንጨቷን ቀጠን ያለሽ ለማቀጣጠል እንዲመቸን ጉልቻ አዘጋጅ። ተስተካክሏል። አርግበት እንጨቱ። ዛሬ እንግዲህ የምማረው የዶርዜ ማህበረሰብ የምግብ አሰራር ከሳ የምማረው ምንድነው ባህላቸውን እሴታቸውን በቀጥታቸው ጋር ቆይታ አደርጋለሁ። ከገና ጋር ስንጫወት እንግዲህ ስለ ምግብ አሰራር ቋንቋ ተምሬ ለመሙከር አደርጋለሁ። ከኛ ከሆናችሁ ዛሬ ቆንጆ ልትመለከታላችሁ። የትም አትጠብቁ። እኔ ደግሞ እንጨት አስተካክል ጠብቃችኋለሁ። አብረን ምግብ እንሰራለን። ጠብቁን። ቆንጆ ነው። በቃ አሪፍ ነው። እሺ እንግዲህ ዛሬ ስቶቭ የለም፣ ዛሬ ጋዝ በርነር የለም። ድሮ በቅጠል ነበር። በቅጠል ጨራሽ በድስት የምሰራው በብረት ድስት ነው። አስተውቃሽ ለመረች ድስት ነች። እስከሚበስል ገና ይቆያል። ምን ያህል ጊዜ ይቆያል ማብሰላው? እንግዲህ ሲበስል ማየት እኮ ነው። አንድ ሰዓት ይፈጃል ወይ 30 ደቂቃ 40 ደቂቃ እንደዛ ይፈጃል። እዛ እንቆያለን ማለት ነው። በእናንተ እንግዲህ በጣም ተወዳጅ ምግባችሁ ነው ወይ? መቼ ይበላል? ሁሉ ቀን ይበላል? በየመቼ ይበላል? እኛ እንግዲህ ሲናፍቀን እንሰራለን። አረ እንደው ትክክለኛ አበላሉ ባህሉ እንዴት ነው? ትክክለኛ ያው ጧት ማታ የለት ምግብ ቀን በቀን ነው የምንሰራው። በቀን ነው እያፈራረቀን ዛሬ ይሄን ብንሰራ ደግሞ ነገ ፊቴላ ከዛ ደግሞ ሽክርክር ያው ይለያያል። ሽክርክር ፊቴላ። እሺ በጣም ደስ ይላል።
ዛሬ እንግዲህ ካሽካን ማለት ካሽካን አብረን እንሰራለን ዛሬ እንግዲህ ለካሽካ የሚያስፈልገን እንደሰማችሁ እንግዲህ የበቆሎና የስንዴ ዱቄት ተፈጭ ያስፈልገናል ጎመን ያስፈልገናል ድንች ያስፈልገናል ሌላ የሚጨምር ግብአት ማባያ ሚጥሚጣ ይዘጋጃል ጠቅሰን እንበላበት ሲበስል መቻል ነው ሲያቃጥል ካላቃጠለ አያስፈልግም እሺ ለሚገባ ነገር ዘይት ጨው ምናምን ነገር ይገባል ሽንኩርት ምናምን ይገባል ሽንኩርት አይገባም ዘይትና ጨው ነጭ ሽንኩርትና ዝንጅብል ሚጥሚጣውን ጨቀጨቅበታለን አብረን ወቅት አድርገን አሳምረን ከዛ በኋላ ሲደርስ ገልብጠን ብቻ ያው ነው በመመገብ ነው በጣም ጥሩ እንግዲህ ዛሬ ከገላጋ እንግዲህ ቆንጆ ካሽካ አዘጋጅላችኋል አሁን ጎመናችን ጥደናል ሌላም ሰራው ስላለ ወይስ መጠበቅ አለብን ይሄ ቆይስ ከሚበስል ዱቄት እናመጣና እንለውሰዋለን ካሽካውን እንጨብጣለን በጣም ጥሩ ስንመልስ እንግዲህ የካሽካ የሚያስፈልገን ዱቄት እንለውሳለን ትማቲሩ ይዤ እመጣለሁ ጠብቁ ምንድነው ማለት ናንግቴ ኤሌ ከራያና ናንግቴ በቃ ሰጣችሁ እሺ እንግዲህ ተመልሰናል አሁን ለሚያስፈልገን የስንዴና የበቆሎ ቅልቅል ማለት ይሄ ነው አሁን እንግዲህ እናዘጋጃለን አሁን ምን ማድረግ አለብኝ ዘይ ምን እንደምጨምራለሁ አሁን እንለውሰዋለን እጃችን ታጥበን ግን ዘውብ እየገባው ዱቄት ውስጥ እሺ ከሬሎ እሺ ቆንጆማ ከሆነ ወገቤና ስራ የምሰራው ቆይ ወገቤና ስራ የምሰራው እሺ እሺ ወገቤና ስራ ይስራ በደንብ ታስባለህ ወገቤና ወገብ ማሰር ነው እንጂ ተጠበቅኝ እሺ እንግዲህ እንደምትመለከቱት እንግዲህ የበቆሎና ስንዴ ዱቄቱ በውሃ እየተለወሰ ነው ያለው ጠበቅ ያለ ሊጥ መስላል ተዘጋጀው ጠጠር ነገር ብዙ ማይ ይገባ አይረጥ ነው እየዘጋጀን አሁን በደንብ ታሸተልሽ ግን እንት ይፈልጋል መሰለኝ ትንሽ ላግልሽ እንዴ ይቻላል እንዴ እሺ ትለውስ አንድ አይነት እስከሚሆን ድረስ አንቺ ታሹ ግን በቀላሉ እኔ ግን ደሳሉ ማይማት ማታዘም ምንድን እሺ እንደዚህ ማድረግ ነው እሺ በጣም እኮ የተመጣጣን ምግብ እኮ ነው የምትሰሪው ይሄ በጣም ካርቦሃይድሬት አለው ያኛው ቫይታሚን አለው ድንች ደግሞ አለ ቆንጆ ነው በጣም ግን ድንች የትገባ ድንች ውስጥ ነው ቆይ አሳይሃለሁ መጀመሪያ አላሳየኝ ከስር አድርገህ ነው የት ጎመን ያስገባሽው እንዴ አዎ ወይ ከስር የሚገባው ከስር ነው ድንቹ ውሃ እንዲያዝል ከስር ይሆናል አሃ ይሄው ከስር ድንቹ ከስር አርገሽ ነው ያረግሽው ከስር ነው ድንቹ አይ ዘዴ በደንብ ያምን ይመስል ያደርገዋል ማለት ነው አንቺ የወሰለ ነው ዞር ይያለ ያውን ዘይት ነው ዘይት ጨምራለህ ዘነጠ በቃ ከዛ ደግሞ ጨው እናረግለታለን ትንሽዬ በነገራችን ላይ እኛ እንግዲህ ኪችን ላይ ስንሰራ እንዳያችሁ ለወሳ ገምበላው ምግብ አለ እዚህ ግን በደንብ ተሰርቶ ታሽቶ የቱሪዝም ስራ የሚሰራውና ተከኛ የካሽካ ስራ እንደዚህ ነው እናንተም እንግዲህ ቤታችሁን እንድትሰሩት ነው ዛሬ የምንጋብዛችሁ ዛሬ ወደ ሾርሜዳ አካባቢ እንግዲህ ወደ ገላቤት ሄደን እንግዲህ ቆንጆ ካሽካ እናሳያችኋለን ከዚህ በኋላ እንግዲህ በማርባን የተለያዩ ባህል ምግቦችን ትክክለኛ ቦታ እየሰራን ለማቅረብ ሙከራ አድርጋለን አሁን ተገናኝቶልሻል አሁን እንዲት እየቀነስንለት እስቲ አንዱ መጠን አሳይ ምን ያክል ነው አንድ መጠን ላይ እንዲት እያረክ ተወስዳለህ እንዲት ባንድ ጄ ሙሉ ማለት ነው እስቲ ልለካት ጣቱ ማረፍ የለበትም ጣት አይታይም ይጣቀር ዝም ብሎ ኦኬ በመዳፌ ነው መስራት ያለበት ይጣት በኃይል ጣት ላይ አታሳርፍም ማድበልበል ነገር ነው እንጂ የጣት ቅርጽ እንደበሱ መተት ያለበት አው ልክነኛ በቃ በጣም ጥሩ ተመልካቾች ፈንከት ያለች ካገኛችሁ የኔ ነው እሺ እንደዚህ ተርተር ያለ ከተገኘ የኔ ነው ያው አሳየ ነው ግጠኛ ላይ ቋንቋ አስተምረኝ ባንቀን ባይለመድ ሰላምታ እስቲ እንደው አንድ ሰላምታ ሰሮ እንዴነ ሎኦ ደናነ ሰሮ እንኳን ደህና መጣ ለማለት አሽሎኔሳ ቆይ ተቀስያ ታዲያ ወዲያው አበዛሽብኝ አጠራገሽ ነገር አሽሎ ኦኔሳ እንኳን ደህና መጣ አሽሎ ኦኔሳ ወደ ጎሻ ከሸፈራስ አሽሎ ኦኔሳ ወይ ምናኮ አበላሽት እንደ ሼፍ ማን ሼፍ ዮናስ እንኳን በሰላም መጣ
አሽሎን ያሳ ሼፋናስ እንኳን ደህና መጣ ዋናው ወደ ደስ ይላል ወርወር መደረው ማሰለፍ ነው በተርታ መደዳውን ይዘ ሲንኪስቲ አንተ ሰምርስ ከመጣት እሺ ካሽካ ያንተ እጅና የኔ እጅ ደግሞ አይመጣጠንም ትልቅ ተለቃለ ተለቅ ያረኩት አለ ቆይ ቀንሳለሁ አይሆን አንጣ እንዳ እሺ ራሴ በላታለሁ ዋላ ችግር የለውም አሁን እንግዲህ እየበሰለን ያለው ትንሽ ጨምርበትና በደንብ አብስለን አሁን ወደ መድረሱ እየሄድን ነው በጨርሻ ላይ እንዴት እንደሚቀርብ እንዴት እንደሚቀመም እንመለከታለን ነገሩ ቅመማ ጨርሳ ይመስለኛል ከዚህ በኋላ ምንም አንጨምርም ማለት ቅመም ነገር እዚህ ላይ እንጨምራለን አሁን ሚጥሚጣ ለብቻው ወጥተን አዘጋጅተን እናቀርባለን ማቀርብ ከዚህ በኋላ የሚቀርብ ሲበስል በጣም ጥሩ እንግዲህ ከዚህ የሚቀረን ባዘጋጀ የሚጥሚጣ ከዛ ላይ ደግሞ እንደ ባህላችን ቦርዴም አለ በቅል ጨምረን እንደ ሀገራችን ባህል የደረሰ ቦርዴ አለ ከምግቡ ሲቀርብ አብረን አንድ ላይ እናቀርባለን ዛሬ በጣም ቆንጆ ቀን ነው ካሽካን ከቦርዴ ጋር ነው ዛሬ እንትን ምቀምሰው ከገላቤ ተገኝቼ ዛሬ ያዘጋጁትን የካሽካ ሰራት መርከታላችሁ አሁን የሚቀረን እንግዲህ በደንብ መብሰል መካተል ነው ከበሰልን በኋላ ከዘጋጀው የሚጥሚጣ ማባያ ጋር አብረን እናቀርባለን ቦርዴ እናቀርባለን እንቀምሳለን ዛሬ በጣም ቆንጆ ቀን እንዳይመጣችሁ ጠብቁ ገላ አቤት እንዴት ነው በእጅሽ አትቃጠይም እንዴ ጆግ ውሃ አለ እኮ አጠገብ የነከረሽ አዎ እጄን እንዳያቃጥለው በጣም እንዲዘፍዘፍ አድርጌ ያወጣው ከሰራሩት ቀላቀላ ብለው ጎመን ያገኘው ድንች ላይ ያረፈው ቀርቷል አሁን እቺ ድንች ልጠን እናስቀምጣለን ያቃጥልሃል አንተ ተሞክር እንግዲህ ለጋበታ እስቲ የራሱ ሞቆይል እንዴ ያቃጥልኝ እኮ አረተኝ ያቃጥላል አይደለ አንቺ ከሰቀላ ብሏል ይሄን አሁን ልጠና እናስቀምጠው ላይ እንዴ ከምርሻ ያቃጥሽ አይደለም እስቲ ቆይ እንዴ እኔም ሊያዘኝ ሊዞኛል መቀጥ እስቲ ኮረወርኩት እንግዲህ ላኛው ትንሽ ሆነ ሞክረ አረቀ ያቃጥላል አሁን ቀዝቀዝ ብሏል ትንሽ አሁን መሞከር ይችላል ትንሽ ከስራ ያለ ያቃጥልሃል የላኛው ቀን በረወርኳት እሷን ትብላለኛለች ምንም አለ እንግዲህ ተቃጠልኩ እየሞከርኩ ነው ግን ጀግና ናችሁ እናንተ ደስ ይላል ይማሳደግ ልጅቱ ግን ገመጠኝ ይላል በቃ ሲደርስ ያው ነው እንግዲህ አሁን ይሄንን ወደ ገበታ እንወስዳለን ለብዛ ቀርበን ከዘጋጀልን ዳጣሚ ጠጋ እንመገባለን አሁን ወደ ማዕድን ያለን ተከተሉ መጥታ እንግዲህ መቃጠያዬን ይወብቻለሁ አሁን እንግዲህ ገላ ያዘጋጀችውን ካሽካ ዛሬ ክብሩ እየመጣ ነው ካሽካ በሽሮ ሜዳ ገጠምሽ ዋው ካሽካ በሽሮ ሜዳ ያምራል አሁን ሲያቃጥላችሁ ማወራረጃ ቦርዴም አለ እሺ እንግዲህ እንደምትመለከቱት የተቀላቀለው እንግዲህ በጣም የሚያምር ምግብ እንደዘጋጀ አሁን ደግሞ ቀምሰንም ነገራችኋለሁ ትክክለኛው እንግዲህ አሰራር ዛይት መክታችኋል በተለይ ለልጆቻችሁ ይመግቧቸው በጣም የሚጠቅም ነው ገና ሰራ ነው ያወቁት በቃ ግብአቶቹ ታያቸው በጣም የሚጠቅሙ ናቸውና ይሄን በመመገብ ሰዎችን ጠንከር ማለት ያላችሁ ማለት ነው እሺ እንግዲህ አሁን ቦርዴ ሊመጣል ተብያለሁ ቦርዴ እንግዲህ የመጀመሪያ ቀምሻለሁ ከምን ቀምሻለሁ የመጀመሪያ ቀምስ ነው እንግዲህ ካቃጠለክ ቦርዴ ያወራል ተብያለሁ በወተት ያለም ቦርዴ ማወራረደው ተጣለን ዛሬ ካሽካን በሽሮ ሜዳ ይመስላል ተቃጠሉ ቦርዴ አሁን እንዳያቃጥላችሁ ሚጥሚጣ ያዘጋጀሁት ቦርዴ እንዴ በዚህ ሙሉ ነው እንዴ እማ ወለ ሊትር ይሆናል እኮ ለሁለት ነው የሚጠጣው እንትን አለው እህል ነገር ይሽተኛል እንዴ ምጠጣው አላውቅም ግን ዛሬ ሞክረዋለሁ ግን የተለያየ እህሎች ይሸቱኛል ትንሽ ያው ከስንዴና በቀል ያለ በቀል ገብሳለሁ ማለት
አይ ስንዴና ብቅል ብቻ ከስንዴ ነው የሚሰራው። ምን ላንቺ ትንሽ ሆነ አረግሻት እንድሰክር በቁመት አረግ አያሰክርም ግን ይሄ ነገር አያሰክርም በቃ እንደ ራሱ ምግብ እኮ ነው ራሱ አያሰክርም። ወስቲ አይ ቆንጆ ነው። አይ ይጣፍጣል ቆንጆ ነው እኮ ምንም አይልም። አክሻ ያሰክራል አያሰክርም ምንም አይልም። ስንዴ እኮ ነው ስንዴ ነው። አይ በቃ ይካለ አያቀጥለኝ ይሁን አምሮብኛል በጣም ልዩ አማረብኝ በሮዝኛ እንዴት አማረብ ሲል ለራሳ አማረብኝ። አሁን አበላታኝ እንዴት የሚበላው ያው በእጅ ነው ሲኖታ በቃ በእጅ ነው የምትይዘው። እሺ ከሽካውን ትይዛለህ። እሺ ከሽካውን ሰበር ታረግና እሺ ጎመን ጋር ትይዛለህ። እንደዚህ አድርገህ አንተ ጠንካራ ነው። ወዲዲዲዲ ከዛ ሚጥሚጣውን ትጠቅሰዋለህ። ቋት ቆየኝ አይ ደምቡ ነው እንዴ ጎመን አረጋለሁ ብቻዬን ብላለች እስቲ ከዛ ልመጥቀስ የተቀደሰ የተባረከ እስቲ ምን ያክል መጣው እንደተመቸክ በደንብም ከፈልክ መውሰድ ትችላለህ። የተባረከ ይሁን። አዎ የተቀደሰ ይሁን። እርሚጤ ድንቿንም ትይዛለህ። በጣም አሪፍ ነው። አብረህ አዋህደህ ትበላለህ። አሰይ ሚጥሚጣ ጠቀስ አድርግና አይ ቆይ ሷስ ስራ ጀምራለች። እንዲያባላህ እኮ ነው ስራ ጀምራለች። ዋሽ እንዴት ታረጋለሽ? እንድፈራው? አዎ አይ ወርዴውን ያስጠጣል። ቆንጆ ታላቀጣለች አይኛነች ካላቃጠለ ታዲያ ምን ሆነ በላ አንቺ ፍሪሽ ከጨም ፍሪሽ ካይደም እኮ ስፓይው ካንደ ለምደና አለኝ ፉት በልበት ምንድነው ብቅ ያለው ደግሞ አረፋ ነው እንደ ቢራ ሳብ አድርጎ ምንም አይልም። ጠጣ እንደማለት እኮ ነው። ምን ጠጣ አንቺ ነው ያቀዘቅዛል። ጥሩ ነው ያቀዘቅዛል። ግን አንተ ጨርሷል። አይ ለሁለት ነው እንዴት በጣም ጎን ለጎን ለሁለት ነው የሚጠጣው ማለት እንዴ? አብሮ ነው ደጋና ይባላል። አልገባኝም። በምን ጠጣ እንዴት ጠጣ? ይሄን ሁለታችን እንዴ አሁን ግጥም አድርጎ ቆይ ሰዓት ቆይ አሁን እንደበላው በጣም ደስ ይላል። በጣም በቃ የሚበላ ምግብ ነው በጣም እና አውስ በድንች ሙልቅ መስወስት ከድንች ጋር እንደዚህ በጎመን ይበላው እንደተመቸ እሱም በደንብ በስሏል። ደግሞ እንዲያቃጥለኝ ይሄን እንዲያርገን ልክ እንደ ካሽካው ማለት አንተ በጣም ፈራህ ሚጥሚጣው በጣም ይገርም በጣም ነው ያለው። እንግዲህ ተማካዮች ቃል ነገባኝ ከፍተኛ ገና አንድ ቀን በታምጣ ደጋ ይመጣለው ቃል ገብተኛል። በዛ መቀመጥቼ የቦዲ ያሰራ ማሳያቸዋለሁ። በጣም እኔ ለምስራ በጣም ፈልጊያለሁና እሱን እንሰራለን። አውደ ካሽካችን እንመለስ። እኔ ተመችቶኛል በጣም ሰው ደርኩት እንበላለን። እንግዲህ በጉርሻ ከሼፍና እስከ ዛሬ ምስል በሌላ ፕሮግራም በሌላ ምግብ አሰራር ሌላ ቦታ ደግሞ እንደዚህ ሰርተን እናሳያቸዋለን። እኔ ካሽካን እየበላሁ በድንች በካሽካ የተናገርኩኝ ፖሮ እየጠጣሁ ወጥ አደርጋለሁ። እንግዲህ አሰክርን በላይ ከሰከርኩም እንግዲህ አዳራ እንግዲህ ታገኙኝ። በጣም ቆንጆ እንደሆነ ነገረችኝ። ግን ስጠጣው ትንሽ አለው ስሜት ግን ብዙም እንትን አያደርግም። የሆነ እንደምግብ ስሜት አለውና በቃ የቀዘቀዘ አጥሚት ወጥ በቃ በጣም ደስ የሚል ጣዕም ነው ያለውና በጣም ትወዱታላችሁ። ጉርሻ ከሼፍና እስከ ለዛሬ ምስል በሌላ ፕሮግራም በሌላ ምግብ አገኛችኋለሁ። ገናም በጣም አመሰግናለሁ። እኛም እናመሰግናለን። በሌላ ቀን ደግሞ ብቅ እላለሁ። ሰላም ያቆየን፣ ሰላም ያገናኘን። እባካችሁ ቁረሱልኝ።